አንቺ አንተ ሰላም ነሽ? አለሁልሽ አለ። አቤት ስንትና ስንት ጊዜያችን። በስመ ያን እኮ 9ኛ ክፍል እንዳቋረጥሽ ማለት እኮ ነው። አዎ ማዘር ደሴ ለስራ ስትቀየር እኔም ያን አብራት ሄድኩኝ። ኦኬ አቆ ትምህርትሽን እንዴት አደረግሽ? ሃይስኩል እንጣጫለሽ እንጂ ብራቮ ብራቮ ብራቮ። ደህና ነው? አቤት 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 ያን ስም ቀለል ነው እኮ ገረፍሽ እንዴ? የኔንስ ማን በነገር? ኧረ ተይ በአጠቃላይ ነው የለውም ነበር አልኩሽ ከዛ ሰው። በስመ የሚገርም ነው። መች መጥተሽ ነው ግን አሁን? ቆየሁኝ ባለፈው አመት ክረምት ላይ ነው። እና ይሄን ያህል ጊዜ ታዲያ አዲስ አበባ ስትቀመጪ የት ገባ እንኳን ተብሎ አይጠየቅም? ታሪኬ እኔ እኮ ሁል ጊዜ አስባለሁ፣ ግን በቃ ያለሁበት ወከባ ምንም እረፍት ትሰጠኛለች። የምን ወከባ? ትንሽ ችግር ተፈጠረና ማዘር ስከርቻለኝ ያለችው እንጂ። በስመ አብ ምን ችግር ተፈጥሮ ነው? የመስሪያ ቤቱ ካሸር ለነበረች ታውቃለህ አይደል? አውቃለሁ። ከካዝና ውስጥ ብዙ ገንዘብ ጠፋባት እንጂ እና ወሳጁ ሊታወቅ ስላልቻለ እሷ ላይ ደፈደፉባት። በስመ አብ ምን ይደረገው ልክ ነው። እና ታዲያ ወዴት እየሄድሽ ነበር? አዎ ወደ ቤት ነው የምሄደው። ታዲያ የሚያስቸኩልሽ ነገር አለ? በዚህ ሁሉ ጊዜ መሀል አንተን አግኝቻለሁ የምትቸኩል አይታየም? እኔ መጠየቅ ነው። ታዲያ የሆነ ቦታ ሄደን ለምሻ እንጠጣ። ደስ ይለኛል። በጣም ደስ ይላል። ፋዘር ትንሽ እኮ የለብኩብኝ። እቺ ሞተርና ታክሲ ገዛው። ቀን ሞተር አለማምዳለሁ፣ ማታ ማታ ደግሞ ታክሲ እሰራለሁ። አባት አሁንም እዛው ካናዳ ናቸው? እዛው ካናዳ። አቤት እዚህ ላይ ለኔ በየክሪስማሱ የሚልኩልኝ የቸኮሌት አይነት ቀላል ትዝ ይለኛል እንዴ? እኩል እኮ ነበር ቆጥረን የምንካፈላት። አሁንም አደገ ብሎ ነው መሰለኝ ሁላ ቀርቶ። ለኔ ነጣ ያለ ማኪያቶ። ለኔም ማኪያቶ። ሌላ ነገር አትወስጂ? አይ እኔ የምልህ ማዘርስ ደህና ናቸው? ማዘር የታለች ብለሽ ነው ማለት? እንግዲህ ሲያመጣው አንድ አይደል? አንቺ እሺ ሰሞኑን ነው እሷም ያረፈችው። በእውነት ሙች በጣም ያሳዝናል። እና አሁን ብቻዬን ነው የምኖረው እያልከኝ ነው? ብቻዬን በኪራይ ቤት። ያንን ያክል ቢላ ቤት ታደርጋችሁ ነው በኪራይ ቤት? እሱማ በፋዘር ትዕዛዝ እንዲከራይ ተደረገ። አንድ ጊዜ ፋዘር ወክላሉ እሳቸው ስለ ቤቱ በአጠቃላይ የሚመለከተው እና እንደውም እኔ ሄጄም አላውቅም ማለት ትችያለሽ። ለነገሩ ይሻላል። ያንን ያክል ቢላ ቤት መቼም ብቻህን ይውጣል። አይገርምም ግን? ምኑ? የኔና አንተ ጣም መሳሰል ማለት አንተ እናትህን ሞት ነጥቆ አባትህ ውጭ ሀገር፣ እኔን ያለ አባት ያሳደገችኝ እናቴ እስር ቤት። ታረጋለሽ። እኔ የምልሽ ግን መቼ ነው ማዘር ከእስር ቤት የሚወጡት? ትቆያለች ማለት 2 አመት። ተይ እንጂ። እና ታዲያ አሁን ጊዜሽን በምንድን ነው የምታሳልፊው? በምንም እንደመጣው የግል ኮሌጅ ጆይን ማድረግ ፈልጌ ነበር። ዋጋቸው ግን በጭራሽ የሚቀመስ አይደለም። ማለት ነጥቡ ነበርሽ ለኮሌጅ የሚያበቃሽ? እንዴት አይነት ጎበዝ ተማሪ እንደነበርኩማ አንተ ራስህ ታውቃለህ። ለነገሩ ማሚዬ እንደምንም ብላ ከስር ትጣልኝ እንጂ እንደምንም ብዬ አንዱ ኮሌጅ መደርገም አይቀርም። ግድ የለሽም ማሚ። እንኳን በዚህ አጋጣሚ ተገናኘን እንጂ እሱን ለኔ ተይው። እሺ ማሚ።
ንብሱ ያዥ ሳብ ሳባል እንዲመችሽ። ኧረ በእናትሽ አይመችኝ እንዴ? ለምን ስራ አለኝ እኮ ነፍሴ። እና ታዲያ ምን አለበት ቆይ ይልቅ አንድ ሁለቴ ሳብ አድርጋትና ከዛ ፓራዳይዝ እንዳያታለሽ ሞች ወይ ፓራዳይዝ። ያዣ በእናትሽ መስኮቱን ክፈችው። እሺ ምንድነው ችግርሽ? ናፍሴት ይልቅ ሳብ አድርገሽ እንዲዘና በይ እንዴ። ኧረ ስነሳ በእናትሽ አውርጅልኝ። ከሸይ ነው እንደ ኮንትራት ያልሽው? ምን አለበት ስለደላኝ እኮ ነው። ኧረ አይደላሻሽ። ኧረ በእናትሽ እግርሽ እንዴ ትከሻስ ቢሆን የ700 ብር ጫማ ይጠላበታል። 350 ብር አንድ ላይ ነው እኮ 700። አይሽ በእናትሽ በእናትሽ ካልዛ መኪናውን ላቆማት። ወረት ካልዛ መኪናውን ላቆማት። ማቆም አይቻልም። እሺ ሙዚቃ ክፈችልን። ቀብር የምንሄድ እኮ አስመሰልሽ። ሙዚቃ እንኳን አልሽ። እዚህ ጋር ነሽ? እንደደረሽ ደውዪ። በእንግዲህ ነፍስ አደራ ባልሽ ቤቷ ድረስ ምንም ጣጣ የለውም። ኦኬ ባይ ባይ። እሺ ወደሽ መስሎሻል የምታስገቢ ብሩ ያለው እኮ ቤት ነው። ምንም ጣጣ የለውም። እንዴ አየር ላይ ጥለሽ ልተኝ ነው እንዴ? አየር ላይ ያለሁትማ ራሴ ነኝ። አንቺማ ምን ተኝተሽል እንዴ? ምን አየር ላይ ነሽ ያለሽው? ይልቅ ወሬሽን ቀንሽና እዛች ጋር አረፍ በይ። ስራ ላይ ነኝ እኮ ነፍሴ። እስካች አለ ጠብል አድርግልሽ። ይልቁንስ ኮይኔን ጠበርግልኝ። ሄደ ያንቺ ኮይን የት ይሄድብሻል? ይልቅ ለኔም ለእንቅልፌ አንዱ ለቀጭ ቀጭ አደራርግኝና ትሄጃለሽ። ኧረ በጭራሽ በእናትሽ ሸኝ። ባይሆን የአንድ ቢዝነስ ጨምርልሻለሁ። ለዛ ሲያው ቅድም ሞባይል ሳናግር አልሰማሽኝም? የሚጠብቁኝ ሰዎች አሉ። እባክሽ ታያቸው። እኔን የመሰለኝ ዳይመንድ ፍተሽ ከምድረጉግ ማንጉግ ጋር ትሄጂ ጥሩ ነው ትችያለሽ። የጠበቁኝ እያወኩማ እዚህ ቁጭ ልል አልችልም። ደንበኞቼ እኮ ናቸው። ታያቸው። ከፈለግሽ ደግሞ ያንንም ሰጥሻለሁ። ያንን ማለት? ኧረ እባክሽ አልገባሽማ። ይልቅ ይሄንን ቻንስ ባታልፊው ጥሩ ነው። የ1000 ብር ትሪት እኮ ነው። ቆይ ለምንድን ነው ግን አንቺ የምታሾፊው? ሙች እያሾፍኩ አይደለም። በ1000 ብር እኮ ነው የምወጣው። ነው ወይስ አላመንሽኝም? እሱማ ለምን አላምንሽም? ታዲያ ምንድነው ችግርሽ? 1000 ብር በነፃ ልስጥሽ ስትባይ ትግደረደሪያለሽ እንዴ? አዎ ከሰጠሽኝ ስጭኝ። እንግዲህ በቃሽ ተይው። ኧረ ቆይ ኮይንህንማ ለማን አባክ ጥለህ ነው የምትሄደው? በእናትሽ አሁን በዛ ዝርዝር ከየት ይመጣል? ኖ መልስ የለውም። ከፈለክ የአንድ ቢዝነስ ጨምርልሃለሁ ብዬ ቢሆንም እኮ መልሳለሽ። በዚህም ደግሞ ልትግደረደር? እሺ በጣም አመሰግናለሁ። ይቅርታ ደህና ደሪ። ይቅርታሽ። ሰላም ግባ። ታርክሻ እሺ እንዴት ነህ? አማን ነው አለሁልህ። እሺ ሲጋራ ምት ብሎኝ አናቴ ሊፈርስ ደርሶ ካቦይ ሰጠኝን ሲጋራ ይሆንማ ሞታ ታለ ሲጋራ አምጥቶ ዛሬ ቢዝነስ የለም እንዴ? ኧረ ምንም ቢዝነስ የለም። ብርድ ብቻ። ብርድ ገንዘብ አይሆን ምን ያደርጋል? ያለችን ይችላል ማለት ታሪክዬ እንኳን መጣሃልኝ በእውነት ዝግን አድርጎ ይስጥ። አሜን። አንቺ ሰሞኑን ግን አስቴር ጠፋች። አስቴር አልሰማህም እንዴ? አንድ ፍሪጅ አስቀምጣት አይደል እንዴ? በእውነት በዶላር ሆነ ጨዋታው። ወይ በዶላር ታሪክሻ
እኔ ፈረንጅ በዶላር ሲከፈል ያየሁት ፊልም ላይ ብቻ ነው በእውነት ለኛማ እየመነዘረ በብራችን ነው የሚሰጠን በኋላ 7 ሰዓት ምናምን በዚህ ጋር ታልፋለ እንዴ አልፋለሁ በቃ ቢዝነስ ከሌለ ቤት ጥለኛለህ ብርቱካን ይበል ቻው ቻው 1 2 3 4 5 everybody in the car so come on let's ride to the liquor store around the corner the boys say they want some gin and juice but I really don't wanna be a buzz like I had last week I must stay deep cause talk is cheap I like Angela, Pamela, Sandra and Rita and as I continue you know they're getting sweeter so መንቢ በገብርኤል ምን ነገር እንዳትቆጭ ለምን ቆጣለሁ አስተማሪያችን ቆይቶ እኔ ራሴ ገና መውጣት ነው እንጂ እኔማ ገደልሽኝ ብዬ ነበር ምን ብዬ ሙች ለምንድን ነው የምገል ገና ዛሬ 10 ደቂቃ አረፈድክብኝ ተኝቼ እኮ ነው መንቢ ምን ነው ዛሬ አልወትሮ ፋዘር ነው በመተኛበት ሰዓት ደውሎ ከአንድ ሰዓት በላይ አናገረኝ ብልሽ ታምኛለሽ ከዛ በኋላ እንዴት እንቅልፍ ይወሰደ ብገላበት እንዲሁ እስካሁን ድረስ አልኩሽ ምን አወሩ ባለፈው ሰሞን እየደወለ ሲጨቀጭቀኝ እሱ ጋር መሄድ እንደማልፈልግ ነገርኩት አላልኩሽ አዎ ወጠሬ ነው የሚባለው ለምንድን ነው እኔ ጋር መምጣት ማትፈልገው ምንድነው ምክንያት ገለመሌ ያላለኝ ነገር የለም አልኩሽ ምን ያርጉሳቸው አንድ ልጃቸው አንተ አይደል በኋላ ከግምዝልበት ምን እንዳለ ታውቂያለሽ መንቢ ይሄኔ ካንዶ ፍቅር ይዞ ከሆነ በግልጽ ተናገር ብለኝ ቁጭ ያልመሰል እስቲ በእውነት በል መንቢ ቁጭ እናንተ ምን አልካቸው በቃ እንኳን መንገዱን ከፈተለ እንጂ ካስከፈ ስላንቺ ዘረገፈ ወይኔ ጉዴ እናሽ ከዛ ምን አሉ ታዲያ ለምንድን ነው ይዛት መምጣት ማትፈልገው እሷ እንኳን እንቢ ብትል አንተ አትመጣም ወይ እኔ በሰው ሀገር ብቻ ነው ያለው ምናምን ቃል በቃል እንዲያሉ ቃል በቃል በኋላ አንቺ እናትሽን ትተሽ መሄድ እንደማልችል እኔ ደግሞ አንቺ ትቼ መሄድ እንደማልችል ላስረዳው ስሞክር ሰውዬ ምርጫው አንተ ነው ብሎ ጆሮ ላይ ዘጋ መሰለሽ እኔ አላም ምንድነው ይሄ ሁሉ ታሪኬ መመረቂያሽ ነው እናቴ ሱማ መች ጠፋኝ ግን ቆይ ታሪኬ ሁሉ በጣም ውድ ነገሮች እኮ ናቸው እኮ በየወሩ ከደሞዝሽ የሚታሰብ ገባሽ ታሪኬ አልቀለድኩም ይኸውልሽ መመይ ሁሉም ነገር አስቤበት ነው ያደረኩት ወስቤበት ኖ ታሪኬ የቁብርን ክስክስ አድርገህ ነው አይደል ምንም አልከሰከስኩም ምን ብዬ አልከሰከስኩም ቆይ እሱን ታክሲን ሰርቪስ ልታደርግበት አልነበር የተነጋገርነው ከታክሲው ላይ 5 ሳንቲም ያናካው ምን ብዬ ቢሆንም ግን ቢያንስ ይሄ ለጊዜው አስፈላጊ አልነበረ ከሰው ልትቀላቀይ ነው ምን ነካሽ ታዲያ ቢሆንስ እናማ ከማንም አንሰሽብኝ እንድታይብኝ አልፈልግም
መንበረ ጋሻው ደስታ በከፍተኛ ማዕረግ የማን ነው ደፋር በጻል ልጅ የሚያስጠራኝ እንዴ እኮ ነው እያለፍኩ ስተካፈችሽ ነው ታክሲ ግፊያ እንዲብሶበታል እንዴ ቀላል ብሶበታል በዚህ ሰዓትማ አታንሽ አንቺ ግን ደናች አይዳ ነኝ የዛሬ አመት ገደማ ነው አይደል እንዴ ታክሲ ስጠብቅ አይችሽ ራይድ የሰጠሁሽ አዎ ሜክሲኮ አካባቢ ይሆናል ሪሊ እውነት ለመናገር ከሆነ እግረኛ ብሆን ምን እንደምሆን አላውቅም እንደ ግፊያ የሚያስጠላ ነገር አለ በጣም የመረጋገጡ የመተሻሸቱ የመሰራረቁ በዛ ላይ ደግሞ አንዳንዴ የመሰላደቡ ታንሽ እንዴት ግን አንቺ እስካሁን መኪና የለሽም ምን ላድርግ ብለሽ ይታደሉታል እንጂ አይታገሉትም አይደለም ይባላል ከድሮ ግሩፓችን ውስጥ መኪና ያላሽ አንቺ ብቻ ሆነሽ ባይልልኝ ነው ከግቢ አትውጪ ሲል ካልሆነ ኮንትራት ታክሲ ማንን ገደለ ያሱስ ቢሆን ብሩ ሲተርፋል ነገሩ ነትሽን ኮንትራት ታክሲ እንደ ድሮ 5 እና 10 ብር ቀርቷል አሉ 5 10 የመቼሽን ዋክሽ አረ እንደምንም በይና አንዲት አሮጌ ቦርስ እንኳን ለመግዛት ሞክሪ እንደነዚህ አይነቶች እንኳን ዋጋቸው ሰማይ ደርሷል ቢሆንልኝማ መስጠልቼ ብለሽ ልብሽ ካሰብሽበት እንኳን አያቀትሽ እግዚአብሔር ካለ አንድ ቀን በይ እንግዲህ እኔ በዚህ በኩል ነው የምጠመዘዘው የቀረሽን መንገድ በኮንትራት ታክሲ ጂፕ ባይሆን የዛሬ እኔ ይችላል አረግ የለሽም እኔ ደርሻለሁ ከዚህ በኋላ 100 ሜትር ያህል እንኳን አይቀርም ስለሸኮልኩ ነው እንጂ አድርሽ ነበር ግድ የለም በጣም ነው የማመሰግነው ኦኬ ባይ ስለስኬጁ ፈልጉሻል እሺ ኦ ወይዘሪት መንበረ አረፍ በይ ባይዘዌ ወይዘሪት ማለት ተሳስቼ እንዳይሆን አይ ልክ ነው እዚህ የቅጥር ደብዳቤሽ ላይ ወይዘሪት ስለሚል ነው ለምን መሰለሽ የፈለኩሽ ዶክመንቶችሽን ሳገላብጥ ነበር እንደ ውጤትሽ ከሆነ ከዚህ በተሻለ ፖዚሽን ላይ ላስቀምጥሽ ይገባኛል አይመስልሽም እኔ እንጃ እንግዲህ ለመሆኑ ስራውን በደንብ እየለመድሽው ነው እስካሁን ብዙ ያስቸገረኝ ነገር የለም good አሁን ባለሽበት ቦታ ላይ ሌሎች ሰዎች እንዲተኩሽ አደርጋለሁ በዚህ ባጭር ጊዜ ውስጥ እያንዳንዱን ዲፓርትመንት አሰራ እየተዘዋወርሽ ጥናት አድርጊ ይህንንም ካምፓኒ በተመለከተ ያለውን ነገር ሁኔታ በሙሉ ልቅም አድርገሽ ለማወቅ ሞክሪ ያቅትሻል እንዴ የሚያቅተኝ አይመስለኝም አሁን የውጭ ጊዜ በጣም የተደጋገመ ስለመጣ ምክትል ስራ አስኪያጅ ግድ ያስፈልገኛል ማለት ምክትል ስራ አስኪያጅ ላደርግሽ አስቤያለሁ በ20 አመት የስራ ልምድ የማይገኝ እድል ልሰጥሽ ነው የዛች ክልሷ ጓደኛዋ ነው
ቆይ አንቺ ስታስቢው ባለ ፋብሪካ ሆና ነው እንዴ 8 አመት ያለፋትን ሾቀሽ ሊፍት ባክ መቀየር ያቃተት እንዴ? መቀየር ካልፈለገችስ? አይታይሽም? መቀየር ትላስ አትፈልግ። አንቺ እንኳን ባቅሚ ስንተኛሽ ነው? ያውናን ቢታራሽን ሳይጨምር ቢያንስ 4 ነው። ጉሪት ብትቀሪ አይሻልሽም ነበር? ዛሬ እንኩት አይነገር። እንዴት ናችሁ? እንዴትም ሰበብሽ አያልቅም። ይሄን ቢራ ፈሽታችሁት የለ እንዴ? ነው የለም የኔ ቆንጆ። አንቺ ትመጪያለሽ ብለን አፋችንን ከፍተን እንጠብቅሻለን። አልወጣኝም። ይልቅ ቀዝቃዛ ቢራ እስቲ ይዘሽልኝ። እንዴት ቀጥል ብዬላችኋለሁ መሰላችሁ? እኛ ደግሞ ቀረሽ ብለን በጣም እየገረመን ነበር። መቅረትማ እንዴት ይታሰባል? ምን ብዬ በአመት አንድ ቀን ከልጅነት ጓደኞቼ ጋር እትት የምልባትን ቀን በምንስ ቢሆን እንዴት እቀራለሁ? እኛ ስለዚህ አይደል እየገረመን ነበር። ምንሽ ግን በደህናሽ ነው? ሁለቴ ጎማ ተነፈሰብኝ ብላችሁ ምን ይላችኋል? ወይ ጉድ! አንድ ቀን እንደሆንኩት ወይ ደግሞ ስትቸኩሉማ የሆነ ነገር አለው። አይገርምሽም? እግረኛው መንቢ እንኳን ትሻለች። እያንዳንድሽ አርፍደሻል። እሷ ብቻ ነች በሰዓት የመጣችው። ዛሬም እግረኛ ናት እንዳትል። እዛው እንዳስቀመጥሽኝ አለውልሽ እርግማን ይሆናላ። ይሄማ ማይታመን ነገር ነው። ትምህርት ቤት እያለን ትዝ ይላችኋል? ከሁላችንም እኮ አክቲቭ የነበረችው እሷ ነበር አይደል? እኔም እኮ የመንቢን ነገር ሳስበው ግርም ነው የሚለኝ። እኛ ፈሳሶቹ እንኳን መኪና ሲኖረን መንቢሽዬ ግል አይሮፕላን አይኖራትም ነበር። ካልሆነ እቁቢጤ ምናምን እንሰብስብና ምን ሳይሻል አይቀርም። አረ የምን አባቱ እኮ እድሉ አለላት ቀን ሁሉንም ነገር ታገኛለች። እኔ ስለ ጨዋታ ያህል ምን ብዬ ይሄንን የመሰለ መልክና ቁመና ልጠቀምበት ካለች እንኳን ለሷ ለኛ ሳታከፍ እንግዲህ አንድ ቀን አይነ ጥላው ሲሄድልኝ አይዞሽ ባክሽ ይለቅሻል። ለሁሉም ጊዜውን ይጠብቅለታል በማለት ሰላሙን ቀድሞ ተናግሮታል። ግን ከምር መልክና ቁመና ብቻውን ዋጋ እንደሌለው ከማን ቤት ይሻል ምሳሌ አለ። ኮሌጅ ምናምን እያለች መንበዛ ብዙው ይመስለኛል አሁን ያፈዘዛል። አለበለዚያ ደግሞ ማን ያውቃል? ከአንዱ ቺስታፎን ቃጨምድዷት ይሆናል። እውነቴን ነው። ታሪኬ አባቴን እንደተካልኝ እናትን እንደምተካልኝ በእግዚአብሔር ስም ቃል ገባላለሁ። አምንሻለሁ። 100% ተማመንብሻለሁ። ቆይ ምን? በጣም ነው የሚያምረው መንቢ። በጣም አሪፍ ነው መንቢ። ፎቶን ከየት አገኘሻት? ቆርጠሻት ነው አይደለ? እንግዲህ ለአንዳንድ ሁኔታዎች የሚያስፈልግሽ ሰው በደሞዙ ብቻ አይኖርም። አመሰግናለሁ። ኦ ልጠይቅሽ እያልኩ ድራይቪንግ ላይሰንስ አለሽ እንዴ? አይ የለኝ። የኔ ምክትል ስትሆኚ የግል አውቶሞቢል ሊኖርሽ እንደሚገባ መንገር አለብኝ እንዴ? በአጭር ጊዜ ውስጥ አወጣለሁ። በአጭር ጊዜ ውስጥ የሹመት ደብዳቤሽ ይደርስሻል። ደብዳቤሽ እንደደረሰሽ ከካምፓኒው ካዝና ወጥቶ የግል አውቶሞቢል ይገዛልሻል። ያው በየወሩ ከደሞዝሽ የሚታሰብ ማለት ነው። ልምምዱን አሁኑን እንጀምራለሁ። በተረፈ የወደፊት ህይወትሽ አሉ ከሚባሉ ታላላቅ ሰዎች ጋር ስለሚሆን
ጊዜው ሲደርስ ግራ እንዳትጋቢ ከወዲሁ አንዳንድ ሁኔታዎችን እንድትለምጂ ባላል ጥሩ ነው አይመስልሽም? እሺ እንግዲህ ወይዘሪት መንበረ በሚጋባ የተግባባን መሰለኝ። አንዳንድ የሚያስፈልጉሽ ነገሮች ካሉ በግልጽ ልትጠይቂኝ ትችያለሽ። እሺ በተረፈ በርቺ። አመሰግናለሁ። ኔክስት ዊክ አንድ አፍታ ከሾፌር ጋር ሄጂና መኪናሽን ሰሌክት ማድረግ ትችላለሽ። ከዛ በኋላ ያለውን ዲል ማኔጅመንት ይጨርሰዋል። ኔክስት ዊክ ማለት ሰኞ፣ ማክሰኞ፣ ሮብ እንደተመቸሽ። እኔማ ሰኞም ቢሆን ይችላል። ታዲያ ሰኞ ነው ባይዘዌ የምትመርጪው መኪናሽ ከ150 ሺህ ብር መብለጥ የለበትም። እኔስ መች አበድኩና። በነገራችን ላይ ጠዋትና ማታ በታክሲ የሚያመላልስ ኮርስ ምንሽ ነው? ምንሽ ነው ማለት? እውነቱን ንገሪኝ ማሚ፣ ምንሽ ነው? ጓደኛዬ። ጓደኛሽ ማለት ፍቅረኛሽ? ቆይ ሁሉ ማወጣጣት ምንድን ነው? እና አንቺ ላይ ኮስተው ይችላል ፍቅረኛሽ ማለት ቢያንስ ቆይ ምን አለበት? ምንም ማወቅ ስለፈለጉ ሳይሆን አንተ ምን ተጠቀምክ? ቆይሽ አንቺ ስታስቢ ምን ብዬ አንቺን ልጎዳሽ ይመስልሻል? ከዚህ በላይ እንዴት ታደርገኝ? ከዚህ በላይ እንዴት ትጎዳኝ? ገደልከኝ እንጂ ቁሜ ቀበርከኝ እኮ። እባክሽ እመኚኝ፣ ሆን ብዬ ያደረኩት አይደለም። አይደለም እንደዛ እየለመንኩ እየነገርኩህም ብለህ አይደለም ሰው መስለህ ተጫወትክብኝ። ጨካኝ ነህ፣ አረመኔ ሰይጣን። አትንካኝ፣ አትንካኝ፣ አትንካኝ። ቀረና ነው የምትንካኝ። የልብህን ሰርተሃል። አትንካኝ። ወይኔ መባል ወድሻለሁ ማለት ወድሻለሁ ነው። ላገባሽና እንደ ንግስት አንቀባርሌ ለናብሽ ፈልጋለሁ። ይህ እንኳን ባይሆን ፈቃደኛ ባትሆኚ ይህን ከማድረግ ወደ ኋላ አልልም። ዛሬ እኔ ነኝ እስካሁን ትራት መለቀብ።
ጥራት ዶሮ ጥራት ይቅርብ ማዝ ተምሬ ነው ማዝ ዛሬ ምንም አፒታይት የለኝም እኔ አንተ ስትጋብዘኛ ሹፌ ቃለው ምን ነው ማዝ ስላልፈለኩ ነው ዛሬም ብቻ ነው ስላልፈለኩ ታዩ በቃ እባክሽ በቃ ታዩ ምን አይነቱ ብሽቅ ነው በማርያም ተወው ምን ነው ዛሬ ታሪኩ ምንም አልሆንኩ የሆንከው ነገርማ አለ ምን ልትደብቀኝ ፈልገህ ነው መንቢ ናት አይደል አዎ ምን ነው ጸብ ምናምን ተፈጠረ እንዳትለኝ ብቻ ይሄን ሰማዝ ስታስቢ በእኔና መንቢ ባል ጸብ ሊፈጠር ይመስልሻል እኔ ራሴ ጸብ ምናምን ተፈጠረ ልትለኝ መስሎኝ የመጨረሻ ሊገርመኝ ነበርሽ ቆይ ታዲያ ምንድነው የገባችበት ምን ጠፋችብኝ ምንድነው የምታወራው እንደውለው ጧት መስሪያ ቤት ላደርሳት ቤቷ የለችም ምናልባት ቢሮ ገብቶ ይሆናል በየዘው አልገባችም ወዲያውኑ ሞባይሏ ላይ መደወል ጀመረ አታነሳው አለማንሳቷ ሲገርመኝ ስልኩን አጠፋች ቆይ ትላንት ተገናኝታችሁ ነበር ትላንት ማግኘቻት ነበር ጧት መስሪያ ቤት አደረስኳት 11 ተኩል ደግሞ መልሼ ቤት አስገባዋት በርግጥ ኮንትራት ስለነበረኝ ብዙ አላወራት በቃ ወይ ታሪኩ አንተ እኮ እንደው የምትገርም ልጅ ነው በእውነት እና ታዲያ ዘመድ ጓደኛ ምናምን አይጠየቅም እንዴ አንድ ቀን አላገኘዋትም ብለህ የሁሉ መጨናነቅ ዝም ብለህ ነው እባክህ እኔና መንቢ ከተገናኘን ቀን ጀምሮ እንደዛ አይነት ሆነ ቆይ ታዲያ ምን ይሆናል ብለህ አሰብክ አላውቅም የሆነ ችግር ግን አለ ውይ ታሪኩ እንደው ደግ ነገር ብትመኝ የምትከፍላት መስለህ ምንም ችግር አይፈጠርም ዝም ብለህ ነው ክፉ ነገር የምታስበው ችግር ነው ቺሊ ዛሬም አልገባችም አልገባችም ትላንት ስልክ ደውላት ብያችሁ ነበር አዎ ብዙ ጊዜ ሞክራለሁ ግን ዘግይቶ ዛሬስ ሞከራችሁ አዎ ዛሬም ዝግ ነው ሞክሩ ስራው እየተበደለ ነው ያለው እንደምንም አግኘዋት እሺ ችላዳ የገባበት ገብተህ ታገኝልኛለህ እዛ የሚያሽከረክራትን ጭባ ወጠጤ ታስወግድልኛለህ ምን ችግር አለው ታዲያ ለጊዜው ነው ያዝ ስራውን ስታጠናቅቅ ቀሪውን መተህ መውሰድ ትችላለህ በጣም አስቸኳይ ነው በጣም እኔን ብርድ አስበርግጎኝ ነው የመጣሁት እባክህ ቢዝነስም ጠረረብኝ አይዞሽ ቢዝነስ በራሱ ሰዓት ይመጣል ምን አለ አምላኬ አሁንስ ቢገላግለኝ ምንድነው የምታወሪው ማዝ ሌሎቹ ምን ይበሉ ቢያንስ አንቺ ቆንጆ ነሽ ደግሞ ከሌሎቹ የተሻለ እድል አለሽ ይሄን ያህል ሰዓት እዚህ ብርድ ላይ ስገተር አንድ እንኳን ዞር ብሎ
ብሎ ካላየኝ እኔ ቁንጅና የቱ ጋር ነው ጥቅሙ ታሪኬ? ግድልሽ ቢያንስ የግንባርሽን አታጭም። ያውስ በጣም ምርር ነው ታሪክዬ እንኳንም ሆቴል ነው እንዴት ምርር ያለ ህይወት ውስጥ እንደምኖር ብታውቅ። አይዞሽ ማሲ አሁን እኮ እኔም ስሞት ይለቀስ ይሆናል። ተኖረና ተሞተ አስቴር ጋር ሚስ ኮል አድርግ ሞባይል ሚስት አስቴር ጋር አንዴ ታሪክሻ በሁለት ሞባይል ሆነ ጨዋታ እባክሽ ጓደኛዬ ነው ከሰሪ ቤት አውጥቼለት ነው አሁን ልመልስለት ነው ቶሎ አድርጊና ስጪ ሳንቲም አለብኝ እንዴ የለብኝ ሞተሩን ታሰብኩና በፍጥነት ወደፊት ተንቀሳቀስኩ። ሞትሽ ነው። እሺ በፍጥነት ቀጠል። እንዴ ልጁ ምን ሆኗል? ስልኩን ትቶ የሚሄደው? አይ ታሪኩ ውሰጂው እንዳይለኝ እንጂ ሌላውስ ቀላል ነው። ወደፊት ጸጥ ብለሽ ወሬውን ትተሽ እዚህ ጋር ትታጠፊያለሽ። ወዴት ታጠፋለህ? ታጠፋለህ። እሺ በእናትህ አንገቴን እሺ እኮ የለም አፍንጫ ላይ ያደርግልሃል። ኧረ በእናትህ ጋሼ በእናትህ ምን አደረኩ? ታጠፍ ኧረ ጋሼ አሁን እንዲህ ከመሬት ተነስተህ ምን አድርግ ነው የምትለኝ? አይዞሽ መሞት ባንቺ አልተጀመረም። መሞት? ቆይ መሞት ነው ያልከው? አዎ መሞት። ሳይቸግርሽ ከኃይለኞች ጋር ተነካካሽ፣ እናም ሞት ተፈረደብሽ። እኔ ደግሞ እነሆ ፍርዱን ላስፈጽም ወደ አንቺ መጣሁ። ኧረ እኔ ከማንም ጋር አልተነካካውም። እንዴ ምን አይነት ነገር ነው? ተነካካሽ እንጂ ያለ አቅምሽ ከተራራ ጋር ተጋጨሽ። ሄሎ ኧረ እባክህ ተሳስተህ እንደው እኔ ከማንም ጋር አልተነካካውም። ተሳስተህ ከሆነም ሰማይ ቤት ተሳስቶ ነው የገደለኝ ብለሽ ትከሻለሽ። ኧረ እባክህ በእግዚአብሔር ኧረ እባክህ ምን አደረኩ ጋሼ? አሁን ምን አድርግ ነው የምትለኝ? አይ እኔ ቦቅቧቃ መሞት ይሄን ያህል ያስፈራሻል ማለት ነው? ምንድን ነው? ምንም አይደለም። ምንም አይደለም። ወይኔ ጉዱ! የት ነው የደወልሽው? ኧረ የትም አልደወልኩም። መደወልማ ደውለሻል። አልደወልኩም። እስቲ ቆይ ይኸው የደወልሽበት ቁጥር የማን ስልክ ነው? የጓደኛዬ ነው። ወንድ ሴት? ሴት። ማን ነው ስሟ? መዓዛ። ለምንድን ነው ታዲያ በሚስጥር የደወልሽላት? ኧረ የሚስጥር እኔ አልደወልኩም። እንዴ በእውነት እኔ አልደወልኩላትም። ደውለሽ የምናወራውን ሰምታ ፖሊስ እንድትጠራለሽ ስልኩን ክፍት አደረግሽው? ኧረ በእውነት ጋሼ እንደዛ አላሰብኩም። እውነት እኔ እንደዛ አትዋሸኝ። እውነቴን ነው አልደወልኩም። እውነት ያወራነውን በሙሉ ሰምታለች ማለት ነው። ስለዚህ መምጣት አለባት። በይ ልክ እንደተባባል ነው። አንተ አሃ አብረህ ያለችው ልጅ ድምጼን እንዳሰማብህ ነው የምትዘጋው? እዚህ ድረስ እንድትመጣ ብቻ ንገራት። ሄሎ ማዚ፣ አሁን ነው እፈልግሻለሁ።
ቦታውን ልንገር። ያውልህ ደግሞ በዛ ላይ ያንን የምትወደውን ቀሚስ ነው የለበስኩት። እንደዚህ ለብሼ ብቻ ጭፈራ ቤት አትውሰደኝና መጋደላችን እንደሆነ ወቅ ቦታውን ብቻ አጥራ አድርገን ንገራት። ሄሎ ታሪኩ፣ አጠገቤ ፖሊስ አለች፣ አናግራት። አይዞ ታሪኩ፣ አደጋ ላይ እንዳለህ ገብቶናል። የጦር መሳሪያ ይዟል? አይ የለም። ከዛች ከደሴቷ በመታስወርደው ኮረኮንች አለች። አው ከዛ ጋር ገባብዬ ነው የቆምኩት። አሁን እንደርስልሃለን። ግቢ። እንግዲህ ቁጭ ብለን መዓዛ መጠበቅ ነው። ኧረ በፈጠረ ጋሽ የማን ነው? የኔ እራትሽ ነበረ? እስትሽ ለነገሩ ምንም አይጠቅምሽ ማለት ያው ሟሽንሻ መቼም ለመኖር ነው እንጂ ለመሞት አይበላ። ኧረ እባክህ በፈጠረ ኧረ እባክህ እሺ እንቺ ቢ እኔ እሱ ምን ይሰራልኛል አልኩሽ እኮ ምንም አይጠቅምሽም። እንግዳችን መጣለች። እሷ ናት? አዎ እሷ ነች። ወርደሽ እሷ መሆኗን አረጋግጭልኝ። በቀጥታ ሄደሽ ከንፈሯን ትስሚያታለሽ። ግጥም አድርገሽ ትስሚያታለሽ። እሺ ሰምተሽኛል? አዎ። ከዛ ቅፍ አድርገሽ ወደዚህ ይዘሻት ትመጫለሽ። አንድ ነገር ለማድረግ ሞክራለሁ ብትይ አጋየዋለሁ መኪናው። ስትጠንቀቂሽ በጩጩቤ ይዟል። ምንም ችግር የለም። ለምን ከንፈሯን ሳማት እንዳለ አሁን ገባኝ። ማለት እንድትከልለኝና ከታክሲው ሲወርድ እንዳላየ ጓደኛ አለመሆኔን ጠርጥሯል ወይ አውቋል? መቼም ይሁን መቼ ከእጃችን አያመልጥም። ለማንኛውም ተከተለን። አዳንኩ አይደል? ቀለል አዳሽ እንዴ? መንቢ ስማ፣ ወሬ አልፈልግም፣ ውጤት ነው የምፈልገው። አይገባህም እንዴ? ምን? አሁንማ ትልቅ አደጋ ውስጥ ገባህ እኮ። ጤነኛ አይደለህም እንዴ? ልጁ ካየ፣ ልጅቷ ካየች፣ ፖሊስ ጉዳዩን ካወቀ ከዚህ በላይ ምን አደጋ አለ? ምን?
ስማ ቀላል ነው ብሎ ቋንቋ አይገባኝም። ትሰማለህ? የምታደርገውን ነገር አድርግ። እቴ ሜቴ የሎሚ ሽታ ምን አቆመሽ በዚህ በማታ? ምንም አይደለ ባይ ብዬ ነው እንዳንተ ያለ አፌ ቁርጥ ይበልልሽ። ኧረ ምን በወጣ ምን ያህል እንደምታምሪ ምን ያህል ውበትሽ ብሉኝ እንደሚያሰኝ ታውቂያለሽ? መብላት ነዋ አይደል? ላፍ ማድረግ አንቺ ደሞዝ የምትሰራልሽ እንዴ? በዚህ አይደል እንዴ የማልኩት? ተራጋሪ እርኩም እንዳትይም ብቻ አልሄድኩም። ትንሽ ቆይቼ ወይኔ እኔ ማዚ በራብ ሞታለሽ። የሚገርም ነገር እዚህ ሰፈር ነፍ ገበያ ሆነ። አረ ነፋባሽ ትፋና ማዚ እኮ ሞተች። ሰምተሽኛል? ማዚ ሞተች። እኔም ሞቻለሁ። ከምሬ ነው። ትላንትና ማታ ገደሏት። እኔንም ገድለውኛል። ምንድን ነው የምታወሪው? ምን? ማዚ እኮ ሞተች እያልኩሽ ነው ያለሁት። ሰምቻለሁ። እና የማዚ መሞት ላንቺ ምንም ስሜት አይሰጥሽም ማለት ነው? ስሜት እንሰጠኝ ማለት ሞቻለሁ አልኩህ እኮ። የሞተ ሰው ምን ስሜት አለው? አረ ደህና አይደለሽም እንዴ? በጣም እንጂ በጣም ደህና ነኝ። አንተ ምንድን ነው እንደዚህ የሚያደርግሽ ነው እንዴ? ያልደወልኩልሽ መስሎሽ ነው? ስልኩን ሰሞኑን አንቺን ቢሮ ለማድረስ ያመጣው በቀን ግን እሺ ምን አልነበርኩም። አሁንም የለውም። ወደፊትም አልኖርም።
መንቢ አትንካኝ እንደውም ሂድልኝ አሊ ሂድልኝ እንደውም አሁን ሂድልኝ በቃ ምን አደረኩሽ ምን አጠፋው ምነው ብትሄድልኝ ታሪክ ሲለምን አይገባ ቆለም ቢያንስ ጥፋቴን ነገር ጥፋትህማ እኔን ከሰው መቁጠር ማለት አልገባኝም አይገባም መቼም መንቢ አሁን ማቆ ጨርሶ የማላቂት ሰው ነው ይሽብኛለሽ ታውቀኝ በጭራሽ የምታውቂኝ ሰው አይደለሁም ማታ ልምጣ ምን አለ የሰው ስሜት ልቀባ ታሪክ ተወኝ እኮ ነው እያልኩ ያለሁት ተወኝ ነች አዎ ተወኝ እሺ መቼ ልምጣ መቼም በቃ እንደ መጥፎ ጊዜ ቆጥረህ ከዛ ጠልተሽኛል ማለት ነው ታሪክ ጠልቻለሁ እኮ በጣም ግድል ጥፋቴን ማወቅ የለብህ ምክንያትሽን ማወቅ የለብህ ባንኩጣልኝ ውጣልኝ በቃ ነገርኛ Open wide, baby.
ለማንኛውም እዚሁ አካባቢ ሊሆን ስለሚችል አንተ እዚሁ ትቆያለህ። ተጨማሪ ኃይል ልክልሃለሁ። ደህና አደሩ። እንደምን አደርክ? የት ሄደች? እኔ ምን አውቃለሁ? ማለት እቃውስ? እቃዋንማ ጭና ሄዳለች። ወዴት ወዴት እንደሄደች እኔ ምን አውቃለሁ? እኔ ልጅ ማለት ቆይ ልቃለች እያሉኝ ነው? ታዲያ ምን እያልኩ ነው? ቆይ ማዘር ምንም የነገረችሁት ነገር የለም? ለእኔ ምን ብላ ትነግረኛለች? ቤቴን ተከራየች፣ ቤቴን ለቃ ወጣች። ከመቼ ወዲህ ነው ለእኔ ሚስጥር የምትነግረኝ? እንዴ ምንድን ነው ነገሩ? ምን ሆናችኋል? ሉላ 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 ወጣ ብላለች። የሚፈልገው ነገር ካለ ጠይቅ ብላኝ ነበር። ኦኬ፣ አንቺ ነሽ ከአዲስ አበባ የመጣሽው ጓደኛ? አዎ። ታምሪያለሽ። ብስልሽ ደስ ይለኛል። ለጊዜው ምንም ፈልገው ነገር የለም፣ ግን እንደመጣች እንደመፈልጋት ንገሪያት። እሺ። ምንድነው የሚሻለው እዚህ ነገር ማዘር? እኔ ምን አውቃለሁ ታሪክዬ? ይኸው ያልፈለኩበት ቦታ የለም፣ ግን ምንም ላገኛት አልቻልኩም። ምን የተረገመ ቀን ነው ከሷ ጋር ያገናኘን? ምናልባት ከአዲስ አበባ ውጭ ልትሄድበት የምችልበት ቦታ ይኖራል? ከአዲስ አበባ ውጭ ደሴ አንድ ጓደኛ አለቻት። ደሴ? ምን አለበት ሙልጌታ ፈጽሞ ሊሆን በማይችል ነገር ባታስጨንቀኝ። ለምን ሊሆን የማይችለው? እሺ ምክንያትሽን ንገሪኝ። አንተ በጣም የምወዳት ጓደኛዬ ወንድም ነህ። እኔንም ከእህትህ ከሉላ በተለየ አይን ባታይ ደስ ይለኛል። አልገባኝም። የቴን ጓደኛ ማፍቀር አልችልም ማለት ነው? ትችላለህ። እና ችግሩ ምን መሰለህ ሙልጌታ፣ አንተ ስለኔ ምንም አታውቅም። አውቃለሁ። ማወቅ የሚገባኝን ያህል አውቃለሁ። እኔ ማለት ከገዛ ህይወቱ በላይ በሚወደኝ እጆችን ሲጨብጠኝ እንኳን በሚጠነቀቅልኝ ንጹህ ደግ እግዚአብሔር ፍጡር ላይ ከደት ፈጽሞ የመጣው ኃጢአተኛ። መንበረ ባለፈ ነገር ነው ግን ራስሽን ያስጨነቅሻለሽ። አልፍ የኔና የታሪኩ ነገር መቼም የሚያልፍ አይደለም። ታሪኩ ለምንድን ነው ተመልሰሽ ወደሱ ማትሄጂ? አልችልም። ልንገርሽ አይደለም መንበረ፣ ይሄ የምትይው ታሪኩ ይሄን ጊዜ ከአንዲት ሴት ጋር አዲስ ህይወት ዓለሙን እየቀጨ ሊሆን ይችላል። የኔ ታሪኩ ከአንዲት አዲስ ሴት ጋር አዲስ ህይወት ጀምሮ አለ እንደዛ ሆነና የኔን ማጣት ቀለል ባደረገልኝ። መንበረ ባከተመ ነገር ላይ ራስና ሶስ በድሜሽ ባትጫወች የሚሻል ይመስለኛል። ቢያንስ የእግዚአብሔር እንግዳችሁ ነኝ። ሌላ መሄጃ የለኝም። እባክህን ሰላም ስጠኝ። ተወኝ በቃ። ውይ
የገባሁት ትላንትና ነው፣ ግን በቃ ቤትሽን ማግኘት አቅቶኝ ቀዲስ ዞር ነው ያልኩት። ወይኔ እንዴት ይገርማል። እሷም እኮ ትላንትና ነው ወደ ላሊበላ ሄደችው። ላሊበላ? አዎ። ላሊበላ ምን ልትሰራ ሄደች? ከነገ ወዲያ አደርገና ላሊበላ እኮ ይነግሳል። እና ከማን ጋር ነው ሄደችው? ብቻዋን ነው ሄደችው። ያው ማለት ከመንፈሳዊ ተጓዦች ጋር። አሁን ላሊበላ ከዚህ ምን ያህል ኪሎ ሜትር ይሆናል ስታስቢ? እርግጠኛ አይደለሁም፣ ግን ወደ 300 ኪሎ ሜትር ገደማ ይመስለኛል። 300? ለምን ወደ ቤት ገብታ አረፍ አትልም? አይ ልሂድ በቃ። ግባና አረፍ በል። እመለሳለሁ፣ ባሶች እንዳይመጡኝ። እውነት እመለሳለሁ። ታንክ ዩ እመለሳለሁ። እንዴት እንደጮችብኝ ባያት? እንዴት እንደጮችብኝ? ለምንድን ነው የምጮህብሽ? ለምን ነገርሽው ብላ ነው። ለምን ነገርሽው ብላ? አዎ ታሪኩን ላሊበላ አየሁት አለችኝ። እኔ ነኝ እዛ መሆንሽ ነው የነገርኩት ስላት እንዴት ትነግሪዋለሽ ብላ ራስ ነብር ነው የሆነችው። ቆይ ምንድን ነው እያወራሽኝ ያለሽው? አኮረፈችኝ እኮ ነው የምልህ። ጭራሽ ቤት የለቃ ሄደች እኮ። እኔ ላሊበላ ታለፈችኝ ነው የምትይው? ግድ የለም እስኪ አንተ እዚሁ አረፍ በል፣ እኔ ወጥቻ አፈላልጋታለሁ። እኮ እዚህ ድረሷን ፍለጋ መምጣቴን አውቃ አሁንም ሸሸችኝ? እንዴ እንደዚህ ማቱን ግድ የለም ምን ያገኛታለሁ። ቆንጆ ወዴት ነው የምትሄደው? አረ ቆይ እባክህ። በነገራችን ላይ እዚህ ሀገር ባለው በአባት ጉዳይ ሁሉ ሙሉ ዋስትና እንዳለኝ በደንብ ታውቃለህ። ያው እንግዲህ የቤታችሁም የ6 ዓመት ክራይ በኔ አካውንት ነው ሲገባ የቆየው። አሁን ገንዘቡ ከነወለዱ በግምት ወደ 430 ሺህ ብር ገደማ ላይ ደርሷል። እንግዲህ የአባትህ ብቸኛ ልጅ አንተ ነህ። ተጋሪ የለብህም ማለት ነው። ማለት አባባ ደህና አይደለም እንዴ? ኧረ ደህና ነው፣ በጣም ደህና ነው። ያው እንግዲህ እንደምታውቀው አባትህ እድሜው እየገፋ ነው። እርግጥ ነው እዛ በሚኖርበት ሀገር ለራሱ የሚሆን በቂ ገንዘብ ያገኛል። ስለዚህ ልጅ ታሪኩ እዚህ ባለው ገንዘብ አንተ የራስህን ህይወት እንድትመራ ነው አባትህ የሚፈልገው። ምን አይነት ቢዝነስ መስራት እንዳለብህ ከጎን ሆኜ እንዳማክር አደራ ብሎኛል። ተመካክረን ከተስማማን በኋላ በምታቋቁመው ድርጅት አካውንት ብሩን ገቢ ያደርግልሃለሁ። በድንገት የዚህ ሁሉ ሀብት ባለቤት ስትሆን ደስታ እንኳን አይሰማም። እንደሚመስሉት ጋሼ አባባ የሚፈልገው እኔ እዛው እሱ ጋር እንድሄድለት ነው።
እሱንማ ቢል ቢሰራ ሸፈረኛል እኮ። አዎ ያኔ ምክንያት ስለነበር ነግሮኛል። አንዲት የምወዳት ልጅ ያለች እሷን ጥያ አልሄድም ብሎኛል ብሎ ነግሮኛል። ልክ ነው። አሁን ግን ሀሳቤን ቀይሬያለሁ። መሄድ ነው የምፈልገው። ሄሎ ከየት ትዛለሽ እባክሽ? ዛሬ ገና አዲስ አበባ መግባቴ ነው። ሁሉንም ነገር እነግርሻለሁ እየመጣሁ ነው። ወዴት? ወደ እኔ? ለመሆኑ ታሪኩን አግኝተሽዋል? ላገኘውማ ነው የመጣሁት። ያው መጀመሪያ አንቺን ላገኝሽ ብዬ ነው። መጀመሪያ እሱን አገኘው። ከእሱ ጋር ስትሆኚ ብቻ ነው ወደ እኔ መምጣት የምትችይው። አይሄድም። ታክሲው አይሄድም። የት? የትም አይሄድም አልኩሽ እኮ። ውረጅልኛ። እንዴ ታሪክ፣ በዚህ በውድቅት ውረጂ ትለኛለህ? እሱን የማውቀው ነገር የለም። አሁን ውረጅልኝ። መጀመሪያ አንቺን ሳገኝ ተደስቼ። ውረጅልኝ እኮ ነው የምልሽ። ለምን አትወርጅልኝም? እሺ ቢያንስ ሸኘኝ። ለምንድን ነው የምሸኝሽ? ምን ስለሆንሽ ነው? ተዝናንቼ ከሴቶቹ ውረጅልኝ ነው እኮ የምልሽ። ውረጅልኝ በቃ። ቦታው እኮ በጣም ያስፈራል ታሪኬ። በዚህ ሰዓት እንዴት ውረጅ ትለኛለህ? ከሴቶቹ ሁሉ አብልጬ ቦታዎችን እነ ማሚ ሰፈር ጠጋ ካደረከኝ ይበቃኛል። ቁጭ ካልኩበት አስነስተሽ ተዋውቀሽኝ ጠብቀኝ ብለሽ ሳላስበው ተለየሽ። ሱፐርማርኬቱ ጋር ትቆምልኛለህ? ካንቺ ወዲያ 2 ደቂቃ ብቻ። ለማግኘት አልሞክርም። ካንቺ ወዲያ ሴት አላምንም። ለማግኘት አልሞክርም። እምባይን ሁሉ ባንቺ ሐዘን አፈሰስኩ። በዚህ ዓለም መፈጠሬን አማረርኩ። እምባዬ ፈሶ አልፎልኛል። ያንቺ እምባ ግን
ይቀጥላል እምባዬ ፈሶ አልፎልኛል ያንቺም ባክን ይቀጥላል ታሪኬ የበደልኩ ሁሉ በእጥፍ ድርብ የምችልበት አንድ እድል ስጠኝ ስለ እግዚአብሔር ታሪኬ አንድ እድል ብቻ እንደ ድሮው የማከብርሽ አይመስለኝም ይቅርታ ብትይ አልቀበልም ካንቺ ወዲያ ሴት አላምንም መግባት ይችላል አትችይም እባክሽ ማሚ በግልጽ የተናገርኩ መሰለኝ መግባት የምችው ከታሪኩ ጋር ስትመጪ ብቻ ነው ሞከርኩኝ እኮ ግን እሱም ፊት ነሳኝ ስራሽን ታውቂዋለሽ ፊት ቢነሳሽ ምን ይገርምሻል ማሚ እባክሽ አጨክኝብኝ በፈጠረሽ አንቺ እንኳን ይቅር በይኝ ኦ እሱ ይቅር ካለሽ እኔም ይቅርልሻለሁ አለበለዚያ በከንቱ አትድከኝ ሃይ ታሪኬ መልእክቴን በጽሁፍ ላስቀምጥልህ ነበር አይገርምም ግን አቃተኝ ምን ብዬ ከየት እንደምጀምር ጠፋብኝ ለነገሩ እንዳጋጣሚ ቀና ስል ቴፑን አየሁና ድምጼን ቀርጬ ላስቀምጥልህ ፈለኩ ደሞም ከደብዳቤ ድምጽ ይሻላል አይደል ታሪክ በነገራችን ላይ ዛሬ እንደ ልቤ ነው ማውራ ለምን እንደሆነ ታውቃለህ አጠገቤ 2 የቪኖ ጠርሙሶች አሉ አንደኛውን አጋምሻለሁ ሰማል
ይሰማል ታሪክ ታጠብ ለካ አንድ እድል መስጠት እንደዚህ ከባድ ነው ታሪክ ሁሉንም ነገር ሰጥተኝ ነበር ህይወትህን እንኳን እንድትሰጠኝ ብጠይቅህ አይንህን እንደማታሻውቃል ግን አንድ እድል ለምኜ ስትነፍገኝ ጥያቄ ምን ያህል ከባድና ተገቢ እንዳልነበረ ገባኝ እየገፋ ልታደርሰን ነው እንዴ? ሞ እንደተቀየምከኝ እንጂ እንዳልጠላኸኝ በጣም እርግጠኛ ነኝ ታሪክ ምክንያቱም ትልቅ ቅያሜ የሚወለደው ከትልቅ ፍቅር ብቻ እንደሆነ አውቃለሁ ስለተቀየምከኝ ኮራውብህ እንጂ አላዘንኩብህ እናም እስከዛሬ ነግሬህ ያልደፈርኩት ለዚህ ሁሉ ያበቃን ኃጢአቴን ልናዘዝልህ ከዚህ በኋላ እንዴት ደፍሬ ልትልቁ እንዴት ብዬ አይኔን ሊው ታሪኬ ለአንተ ንጽህና እንደማልቀው እንደረቀስኩ ተሰማኝ ስቃዬ መንፈሴን ማፈረ በአንተ ቦታ ሆኜ ራሴን ሳስበው ተጠየፍኩት ሄሎ አውቄያለሁ ወደ ቤት እየገባው ነበር ሌላ ታክሲ ትይዛለህ በጣም ይቅርታ ግን በጣም ይቅርታ እሺ ግን ለምን ይሆን ታሪክ በጣም የሚፋቀሩ ሰዎች ምንጊዜም ከመንገዳቸው ወጥመድ የማይጠፋ ይህንን ሁሉ የሚያቀናብረው ሰይጣን ነው ቢባል እንኳን እሺ እግዚአብሔር ስራው ምንድን ነው የፍቅር አምላክ ምናምን የሚባለው ተረት ነው ታሪክ የሙት ራሴን ጠይቄ አስቤ መልስ ያጣውለት ጥያቄ ነው
የት እየሄድሽ ነው ሚሚዬ? ባቢካ ማሚ የት ነው ያለችው? እኛ ቤት እኮ። የእናንተ ቤት የት ነው? ሩቅ። ታሳይኛለሽ? አላውቀውም። አሁን ታዲያ ከየት ነው የምትመጪው? ከአባቴ ጋር። አባትሽ የት ነው ያለው? እዛ እኮ። አባትሽ ጋር ልውሰድሽ? ብዬ ማሚዬ ጋር መሄድ ነው ፈልገው። ኦኬ እሺ። በቃ የማሚን ስልክ ታውቂዋለሽ? ስንት ነው ትነግሪኛለሽ? አሁን ልደውልላት። ስንት ነው ስልኳ? 7 በራስ ወዳዱኝ ነው እንጂ እስካሁንም ድረስ መቆየት አልነበረብኝም። ሄሎ ማሚ፣ የት ነሽ ትይኛለሽ እንዴ? ታሪክዬ ጋር ነኝ። እንዴ ኧረ በጣም 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 ደህና ነኝ። አልመስልም እንዴ? መንዲ ሄሎ ሄሎ። ወይኔ አይገርምም ግን ታሪኬ አሁን እንዴት ቅልል ብሎኛል መሰለ። አታምነኝም ታሪኬ፣ በጣም ደስ የሚል ስሜት የተሰማኝ ነው። እንዴት ልበል፣ ልክ ዛሬ የምንጋባ አይነት ተሞሽሬ እየጠበቅኩ ያለው ይመስለኛል ብለህ ታምነኛለህ?
ወይ ፈጣሪ አምላኬ። በነገራችን ላይ ሌሊት ያመጣት አንተን አይደለም? በጣም በጣም ትልቅ ስራ እንደሰራ ነግረው ወዳለሁ። 3 ደቂቃ እንኳን ዘግይተህ ቢሆን ኖሮ ሁኔታውም ከኛም አቅም በላይ ሊሆን ይችል ነበር። ማንኛውም ኢንፎርሜሽን ለእናንተ እንዲደርሳቸው አደርጋለሁ። አይዟችሁ፣ እንዳልኳችሁ በቅርቡ ይሻላታል። ምን መሰለህ ልጅ ታሪኩ፣ የመኪና ኪራይ ስራ በጣም ያዋጣል። አንደኛ ስራው በጣም አለ። እኛ ራሳችን እንኳን ለቱሪስት ደንበኞቻችን ለከተማ እንቅስቃሴ መኪና ስንከራይላቸው ቢያንስ በወር እስከ 15,000 ብር በላይ እናወጣለን። ሁለተኛ ደግሞ ከሌሎች አስጎብኚ ድርጅቶች ጋር ኮንታክት ፈጥራለሁ። ይሄ ማለት ምን ማለት እንደሆነ ታውቃለህ? እንደ ማንኛውም ጀማሪ የራስን ደንበኞች ለማፍራት ጊዜ ሳታጠፋ ሰተት ብለህ የሞቀ ቢዝነስ ውስጥ መግባት ማለት ነው። ገብቶኛል ጋሽ። ሌላው ደግሞ 20% አድቫንስ ከከፈልክ መኪናዎችን በክሬዲት የሚሰጡን አስመጪዎችን አስተዋውቃለሁ። በበኩሌ በጣም ተስማምቶኛል ጋሽ። ፍቃዱን ጨርሶልኝማ እየመጣሁ ነው። ምን ታሪኩን ኢንስፔክተር እየተከተለ ነው። መቼ? አሁንም እዛው ነው ያለው? በቃ መጣ። ሄሎ ታሪኩ፣ አይዞ ደርሶናል፣ ተረጋጋ። ታሪኩ ስልክህን እስከ መጨረሻው ድረስ ክፍቱን አድርገው። በኡራኤል በኩል ወደ ታች እየወጣን ነው። ኦቨር። መስኮት ኦቨር። ይሰማሃል? Gracias.
በቀለበት መንገድ ቦሌ መድኃኔዓለም አካባቢ ደርሰን አንተ በ22 በኩል ከተከለ ወደ ቀኝ ማለት ነው። እሺ ጤነኛ አይደለህም እንዴ? ልጅቷ ካየች ፖሊስ ጉዳዩን ካወቀ ከዚህ በላይ ምን አደጋ አለ? ለአዲስ ህይወታችን ቆይ nostalgie. On se ressemblait, tu es arrivé, moi aussi. Nostalgie, je pense à elle, je l'appelle dans l'amour.
ቀኑስ እንደምንም አለቀ። ሌሊቱ ደግሞ እንዴት ይሆን የሚነጋል? ወይ በእናትሽ ምን ቢያትጨናነቂ። ያኔ ዶክተሩ ምናልባት ማህፀንሽን አፌክት ሊያደርገው ይችላል ያለኝ እኮ ነው ከጭንቅላት ያጠፋ ያለው። አይዞሽ እግዚአብሔር ያውቃል። እኔ እንጃ ብቻ ፍርት ብያለሁ። በእንግዲህ አልጠበቅኩሽም። ትንሽ ቆይቼ እስከ ታክሲ እንዳልሸኝሽ በጣም ቸኩያለሁ። ኧረ ግድ የለም አትቸገሪ። ኦኬ ባይ ቻው። ሄሎ መንቢ። ኮንግራ በለኝ ታሪኬ ሆኗል። ተይ እንጂ ማሚ ትሙት። እንዲህ ሆዴን አታውቂውኝ። ሆዴ ውስጥ ያለው ትንሹ ታሪኩ 45 ቀን ሆኖታል አለ። ዋው መንቢ፣ ዛሬ በቃ በከባዱ ነው ሴሌብሬት የምናደርገው። አይገርምም? እኔም ልክ እንደዚህ ሳስብ ነበር። ኧረ ቶሎ ነይልኝ እናትዬ። ኧረ እየመጣሁልህ ነው አባትዬ። እስካሁን አለችም እንዴ? አይገርምሽ? መኪናዬ ምን አባቷ እንደሆነች አላውቅም አልነሳም አለች። ታዲያ ምን ተሻለሽ? ለነገሩማ ለመካኒክ ደውዬለት እየመጣ ነው። የቸኮሉለት አመሽጣጣ ይጠፋል ብለሽ ነው። አይ እየመጣልሽ እንኳን ከሆነ ችግር የለም። ትንሽ መጠበቅ ከቻልሽ ልሸኝሽ እችላለሁ። እኔ እንኳን መኪና ይዣለሁ፣ ችግር የለም። ኧረ ያቻትልሽ። እንግዲያውስ ሂጂ።